የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። በአፍሪካ የተንቀሳቀሱ ያሉ ጽንፈኛ ድርጅቶች ምግብን በጦር መሳሪያ መልክ እየተጠቀሙ ነው የሚል ወቀሳ ከሰሞኑን እየቀረበባቸው ይገኛል። በአፍሪካ ቀንድ እንዲሁም በናይጄሪያ፣ ካሜሩንና ኒጀር እየተንቀሳቀሰ የሚገኘው እነዚህ የሃይማኖታዊ ድርጅቶች ቀጣይ መዳረሻቸው ነው? ምን አይነት የፖለቲካ አላማን ሊያስነሱ ፈልገዋል? የሚሉና ተያያዥ ነገሮችን በዓለም አቀፍ የትንታኔ ዘገባችን በስፋት ተመልክተነዋል። በንጹሃን ረሃብ ፖለቲካ ሲሰራ መመልከት፣ ረሃብን እንደ ጦር መሳሪያ በመጠቀም አያሌዎች እንደ ቅጠል ሲረግፉ ማየት፣ ምግብ የሚሉ የዋይታ ድምጾች በአራቱም የአህጉሪቱ ክፍል ሳይፈልጉም ቢሆን መሰማት ግድ በሆነበት አፍሪካ ጠኔ ባጎደጎደው የድሆች ሆድ የፖለቲካ ጓዳቸውን ለመቀለስ ምግብ በሚጠይቁ ጨቅላዎች አፍም ጥይት መስደድን የስልጣን ባህል ማድረግ የለመዱ ታጣቂዎች በገፍ መታየት ከጀመሩ ወዲህ ሲኦልን የሚያስናፍቅ አያሌ መከራዎች በዛሽ ምድር ሲሆኑ ዓለም ይመለከት ዘንድ ተገደደ። በአህጉሪቱ ጠርዘኛ ሃይማኖታዊ አተያይ ይስፋፋ ዘንድ ደግሞም ካሊፌትን መስርቶ በዛ ህዝብ ይተዳደር ዘንድ ፍላጎት ማሳየት ዋነኛ ዓላማችን ነው የሚሉ ጽንፈኛ ድርጅቶች ቢታዩም ከተነሱበት ሃይማኖታዊ አስተምሮት ውጪ በቅዱስ ቁርአን ከተጠቀሰው የሰባይነት አተያይ ባፈነገጠ መንገድ አንገት ሲቀሉ፣ በትምህርት ገበታ ላይ የተቀመጡ ሴቶችን ጠልፈው ሲወስዱ፣ የልብ ርራይ የአይምሮ ዝነት አያቁምና ሲገድሉ የሚያዩ ስለ ሃይማኖታዊ እይታቸው ስለ ፖለቲካ ርዕዮት መዳረሻቸው አብዝተው ጠየቁ። እነሱ ግን ምላሽ የላቸውምና ዛሬም ከመግደል ገታ ሊሉ አልወደዱም። ከዛች በአፍሪካ ቀንድ ጫፍ ላይ ከምትገኝ ሀገር አልፎ መላ ቀጠናውን በስጋት ውስጥ የከተተው በኬንያ የዌስትጌት የገበያ አዳራሽ ፍንዳታ የብዙዎችን ሕይወት ቀጥፎ በስጋት ያራደው፣ ኢትዮጵያ ሰላሟን ያናጋልና ሉዓላዊነቴንም አደጋ ውስጥ ይከታል ብላ ወታደር አሰማርታ በልጆቿ ደም የተዋጋችው አልሸባብ፣ በዛኛው ጫፍ ደግሞ በሰሜናዊ ናይጄሪያ ቢከትምም የአውሳ ፉላኒ መንደርተኞችን ቢያስጨንቅም እንደ ኒጀርና ካሜሩን ላሉ ድንበር ተዋሳኝ ሀገራትም ጭምር ራስ ምታት ሆኖ የቀጠለው ቦኮ ሃራም ከሰሞኑ ደግሞ በአዲስ የትግል ስልትና የእልቂት ትራጀዲ መከሰትን የመረጡ መስሏል። ለመሆኑ ይህ የታጣቂ ድርጅቶቹ አዲስ የፖለቲካ አተያይ ምንድን ነው? ፖለቲካዊ መዳረሻቸው ቢታወቅም ያንን በቶሎ ማሳካት አልቻሉምና በግጭት አዙሪት እስከ መቼ ይቆያሉ የሚለውን ጉዳይ በዓለም አቀፍ የትንታኔ ዘገባችን ልንመለከተው ወደድን። አማኑኤል ጀንበሩ ነኝ። የመዝገብ ስሙ ሐራካት አልሸባብ አልሙጀዲን ነው። ያኔ ከቀዝቃዛው ጦርነት ማግስት ሶማሊያ አሁን ድረስ ቆጥራ ማትጨርሰው ችግር ውስጥ በገባሽ ጊዜ በአገሪቱ እንዳሸን ከፈሉ አንጃዎች አንዱ የሆነው በኋላም መንግስት መሆኑን አውጆ በሞቃዲሾ ቢቀመጥም የኋላ በአሜሪካ ተመቶ መበታተን ዕጣ ፋንታው ያደረገው የእስላሚክ ኮርት ኦፍ ዩኒየን ወይም እስላማዊ ፍርድ ቤቶች ህብረት የወለደው አልሸባብ ላለፉት 20 ዓመታት ለተሻገሩ ጊዜያት በቀንዱ ፖለቲካ የሱን ያህል ስጋቱን የመጣ የአያላኑን የኃይል አስተላለፍ ያናጋ የሀገራትን የውጭ ግንኙነት ፖሊሲም በአዲስ መልክ እንዲከለስ ያስገደደ ታጣቂ ድርጅት አልተገኘም። በወደብ ከተማዋ ኪስማዩ ቢከትምም ሞቃዲሾን በቦምብ ከማውደም በጥይት አረር ከመቁላት የሚያስቆመው ስላለመኖሩ ከሰሞኑ ያደረሳቸው ጥቃቶችም እማኞች ናቸው። መቀመጫውን በአውስትራሊያ ሜልቦርን ያደረገው ተነባቢው የድረገጽ ጋዜጣ ዚ ኮንቨርሴሽን ቴሮሪስት ዩዝ ፉድ አስ ኤ ዌፐን ሃው ቦኮ ሃራም ኤንድ አልሸባብ ኤክስፕሎይት ሃንገር በሚል ባወጣው ሰፋ ያለ ሀተታ በእነዚህ ታጣቂ ቡድኖች በተያዙ ይዞታዎች ላይ በሚኖሩ ንጹሃን ላይ እየደረሰ ያለውን አስከፊ የረሃብ ትራጀዲ አስነብቧል። በደቡባዊ የሶማሊያ ክፍል በተለይም አልሸባብ ተቆጣጥሮ በሚያስተዳድራቸው አካባቢዎች የሚገኙ ሶማሊያውያን የዕለት ተዕለት ኑሯቸው በረሃብ የታጀበ ስለመሆኑ የሚያነሳው ጽሑፉ ለልጇ ደረቅ ጡት ሰጥታ ሕይወቷ በዛው ካለፈ እናት አንስቶ ባዶ ሳህን ይዘውና በአቧራ ተውጠው እፍኝ ሩዝ ያገኙ ዘንድ የሚሯሯጡ ሕፃናትን ማየት የተለመደ ነው ይላል። ቡድኑ በአካባቢው የፖለቲካ ትርፍን ለማግኘት ደግሞም በነዋሪው ዘንድ መወደድን ይፈልጋልና የእርሻ እንቅስቃሴዎችን ከመደገፍ አንስቶ ምግብና ቁሳቁስን ማቅረብ ላይ ቢሰራም
ቀን የዞረ ጊዜ ከማዕከላዊ መንግስቱ ጋር መካረር በበረታ ወቅትም በችግር መቁላትን በቸነፈር ማንገላታትንም ያውቅበታል። ይህ ደግሞ ህዝብን እንደ መደራደሪያነት ለመጠቀም እንደሚረዳው የሚያነሱ የቡድኑን ባህሪ ጠንቅቀው የሚያውቁ አስተያየት ሰጪዎች በ2011 እና 12 እንደ አውሮፓውያኑ የጊዜ ቀመር በአገሪቱ የደረሰውን ረሃብ ተከትሎ የተፈጸመውን ድርጊት በጥቁር መዝገብ እንዲጻፍ እንዳደረገው ያነሳሉ። በዛን ወቅት የሶማሊያ ሰማዮች ደመናን ማርገዝ ተስኗቸው ከውሃም ከዝናብም ተጣልተው ፀሐይ በነገሰችበት ወቅት የፍጥረት ነፍስ በየጢሻው ወደቀ። በአንደኛው ክፍለ ዘመንም ታይቶም ተሰምቶም አይታወቅም በሚል የተከተበው ይህ የረሃብ ታሪክ ሁነቱ እንዲከፋ ካደረጉ መራር ሀቆች ጀርባ ደግሞ አልሸባብ እጁ ረዝሞ የሚታይ ነበር። በወቅቱ የተራቡ ነፍሶችን ለማዳን የተጠሙ ንጹሃንን ለማራስ ታጣቂ ቡድኑ በያዛቸው አካባቢዎች እርዳታ ይገባ ዘንድም እንቅስቃሴ ተጀመረ። ይህ ግን ይሆን ዘንድ አልተሳካም። ህዝብ በእስልምና አስተምሮ በግብረ ገብ ይኖር ዘንድ ነው እየተፋለምኩኝ ያለሁት የሚለው ታጣቂ ቡድን የነብዩ መሐመድን ለተቸገሩ ደራሹ ነው ሚል ትእዛዝ ሽሮ በሺ የሚቆጠሩ ከምግብ ተነፋፍቀው እንዲሞቱ በየነ። በቃ ሺዎች ላይ እነሱ ወደቁ። ታዲያ ከዚህ አስከፊ ወቅት በኋላም ቢሆን ከሐሰን ሼህ መሐመድ ወታደሮች ጋር ሲፋለም ከሀገራት ሰላም አስከባሪ ሰራዊት ጋር በተዋጋም ጊዜ የያዘውን ቦታ ከቦ ህዝብን በማስራብ እንደ መሳሪያ የመጠቀም ስልትን አሁንም ድረስ እንደቀጠለበት ነው። ከወገኖቻቸው ተራርቀው በረሃብ ደቀው ነገን የሚናፍቁ የታጣቂው ግዞተኞች ደግሞ አሁንም ከደቡባዊ ሶማሊያ በኩል ነጻነትን እንደናፈቁ ይገኛሉ። እሱ ግን አሁንም ድረስ በጥቁር ብዕር የሚያጽፈውን መራራ ታሪክ ከመከተብ አላቆመም። ሌላኛው በአህጉሪቱ የሚንቀሳቀሰው ጠርዘኛ ድርጅት ደግሞ ጃማት አል-ሐስ ሱኒ ሊዳሃዋ ዋሊጃሃድ ወይም ቦኮ ሃራም ነው። የውልደት ጥንስሱ በመሐመድ የሱፍ ሲሆን የሱኒ እስልምናን በሺያዎች መቃብር ላይ የመስራት አደገኛ የፖለቲካ ሃይማኖት ሀቲትን ይዞ ስለመነሳቱ ይነገራል። የናይጄሪያን ዓለማዊ አስተዳደር በጂሃድ ቀይሮ እስላማዊ ሀገረ መንግስትን ማንበር ዋነኛ የፖለቲካ ዓላማው መሆኑን በመግለጽ ሰርክ በሚንቀሳቀስባቸው አካባቢዎች ማሸበር፣ በግዳጅ መጥለፍና መግደልን እንደ ስኬት ሲቆጥርም ይታያል። ለዚህ ደግሞ ይመቸው ዘንድ በአህጉሪቱ ሰሜናዊ ጫፍ ሐውሳ ፉላኒ የሚባሉ ሃይማኖታዊ መሰረታቸውንም እስልምና ካደረጉ ማህበረሰቦች ዘንድ መመሸግን መርጧል። ልክ እንደ ግብር ጓደኛው አልሸባብ እሱም በንጹሃን እጦት ላይ መቆመር፣ በረሃብ ላይ መንገስም ዋነኛ ግቡ ከሆነ ዓመታት ተቆጥሯል። ድንበር ተሻግሮ የካሜሮንና የኒጀር መንደሮችንም ማጥቃት እንዲሁ ተግባሩ ነው። በዚህኛው ጫፍ ሩዝን ጨምሮ መሰል አልሚ ምግቦችን በማቅረብ ለህዝብ የቆመና ለሚታገልለት ዓላማ የተገዛ ቢመስልም በዛኛው ገጽታ ደግሞ ሰብሎችን እያቃጠለ የአሳ ማስገር እንቅስቃሴና የእርሻ ስራን እየገደበ የነዋሪውን የረሃብ ጥያቄም ያዳፈነ ስለመሆኑ እንዲሁ የዚህ ኮንቨርሴሽን ጽሑፍ ያትታል። ጽሑፉ በቀጣይስ ምን ሊፈጠር ይችላል ይልና ህፃናትን አስርቦ የእናቶችን ህይወት በምግብ እጦት እስከ ወዲያኛው አሳጥቶ የሚሰራ ፖለቲካስ ታጣቂዎቹ እስከምን ድረስ ሊጠቅም ይችላል? ለፖለቲካ ግብ መዳረሻስ ምን አይነት አስተዋጽኦ ሊኖረው ይችላል ሲል ይጠይቃል። ከቅኝ ግዛት የከፋፍለ ግዛት አስተምሮት ከቀዝቃዛው ጦርነት ማብቃትና ከሊበራሊዝም አስተምሮት መምጣት በኋላ የምዕራባውያን ያስተሳሰብ ቅራኔ የራዲካል ጽንፈኝነት መገለጫ ሆነው የቀረቡት አልሸባብም ሆነ ቦኮ ሃራም ህዝብን እያስራቡ ዜጎችን እያንገላቱ ምን ያህል ይራመዱ ይሆን? ምግብ እንደ ጦር መሳሪያ በመጠቀም አስከፊ ረሃብ በዚች አህጉር ሲታወጅ ላላዩ ዳግማዊ ቢያፍራ አሁንም በ21ኛው ክፍለ ዘመን የጦር ስልቱ ነው መቀጠሉን በማንሳት የነገሩን አስከፊነት ከማውራት አላቆሙም። ሽብርተኛ የተባሉት መግደልን መንግስት ነን ባዮቹም ማዳንን ግን ሲችሉበት አላየንም። የዋሽንግተኑ መሪ በቀጥታ ስርጭት በሚተላለፉ ጋዜጣዊ መግለጫ ላይ በደቡብ አፍሪካ የነጮች የዘር ማጥፋት እየተካሄደ ነው የሚሉ ክሶችንም በማንሳት ራማፎሳን አስደንግጠዋቸዋል። ትራምፕ በርካታ የመቃብር መስቀሎች የታዩበትን የቪዲዮ ምስል በማሳየት እነዚህ የተገደሉ ነጭ ገበሬዎች የመቃብር ስፍራዎች ናቸው ሲሉም ተናግረዋል። ይሁን እንጂ እነዚህ መስቀሎች እውነተኛ መቃብሮች ሳይሆኑ በ2020 በካዙሉ ናታል ግዛት በአንድ እርሻ ቦታ ላይ ባልና ሚስት ከተገደሉ በኋላ በተደረገ የተቃውሞ ሰልፍ ላይ የታዩ ናቸው ሲሉም ነው የተደመጡት። ከዚህ ስብሰባ በፊት ራማፎሳ ከአሜሪካ ጋር የንግድ ግንኙነት ማሻሻል ቀዳሚ ተግባራቸው እንደሆነ ገልጸው ነበር። ትራምፕ የነጮች የዘር ማጥፋትን በሚመለከት ማብራሪያ እንደሚያስፈልጋቸው ሲናገሩ ራማፎሳ መንግስታቸው ለእንደነዚህ አይነት ነገሮች ቦታ እንደሌለው ገልጸዋል። በልኡካቸው ውስጥ የነበሩትን ነጭ አባላትን ጠቅሰው የዘር ማጥፋት ቢኖር ኖሮ እነዚህ ነጮች እዚህ አይገኙም ነበር ሲሉም ተናግረዋል። ትራምፕ ግን ነጭ ገበሬዎች መሬታቸው
ተይዘው እየተወሰደባቸውና እየተገደሉ እንደሆነ ሲከራከሩ ራማፎሳ የለም በማለት ምላሽ ሰጥተዋል። ለመሆኑ አሜሪካና ደቡብ አፍሪካ መቃቃር ውስጥ የከተታቸው ምንድነው? ቀጣይ የሚጠበቁ ነገሮችስ ምንድናቸው? የሚለውን በዛሬው የዓለም አቀፉ ትንታኔ ዘገባችን ልንመለከተው ወደናል። ዘላለም ዳዊት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የደቡብ አፍሪካን አዲሱን የመሬት ሕግ ተከትሎ የሰነዘሩት ያሉትን ትችትን ከስር ከስር የተከተሉ የማረሙን ስራ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ተያይዘውታል። ይህን እየሻከረ ያለውን ግንኙነት ለማዳን ይመስላል ወደ አሜሪካ የማቅናታቸው ነገር እየተወራ ያለው። በዋሽንግተኑ ጉብኝት ሊከሰቱ የሚችሉ ሁለት ነገሮች ይተነበያሉ። የመጀመሪያው ምክንያታዊ ሀሳቦች የበላይ ከሆኑና በሁለቱም ወገኖች ብዙ የቤት ስራ ከተሰራ ደቡብ አፍሪካ የምትፈልገው አስደሳችና መልካም መስተጋብር እንዲሁም ግንኙነቶች እንደገና መስተካከል ነው። ሁለተኛው ምናልባት ስሜታዊ ሀሳቦች የበላይ ከሆኑና ትኩረቱ በነጭ የዘር ማጥፋት ወቀሳ ላይ ከሆነ ነገሮች በፍጥነት ሊበላሹ እንደሚችሉ የፖለቲካ ተንታኞች እየተናገሩ ይገኛል። ፕሬዝዳንት ትራምፕ ደቡብ አፍሪካ የነጮችን መሬት የወረሰች ነው የሚለውን ክሳቸውን በተደጋጋሚ ካሰሙ በኋላ ሀገሪቱ ከአሜሪካ ጋር ጠቃሚ ባልሆነ የውዝግብ ዲፕሎማሲ ውስጥ መግባት እንደማትፈልግ ማስታወቃቸው አይዘነጋም። ደቡብ አፍሪካ ቀደም ሲል ትራምፕ አዲሱን የሀገሪቱን የመሬት ሕግ በአግባቡ አልተረዱም ስትል አቋሟን ገልጻ የነበረ ቢሆንም አሜሪካ አዲሱን ሕግ በመቃወም ለሀገሪቱ ተሰጠ የነበረውን የገንዘብ ድጋፍ አቋርጣለች። ሲሪል ራማፎሳ የሀገራቸውን ከአሜሪካ ጋር የሻከረ ግንኙነት ለማስተካከል ይፈልጋሉ። የዓለማችንን ሀያል መሪም ለማሸነፍ ሲሞክሩ የእሳቸው ዝነኛ የድርድር ክህሎት በድጋሚ ይሞከራል ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ካቢኔያቸው ስለ ራማፎሳ የዋሽንግተን ጉዞ ዝምታን ሲመርጡ የነጩ ቤተ መንግስት ቃል አቀባይ ካሮላይን ሌቪት ምንም አይነት ዝርዝር መረጃ ለመስጠት ወይም የፕሪቶሪያው ሰው በሀገራቸው ጉብኝት ላይ መሆናቸውን በይፋ ለመቀበል ፈቃደኛ አልሆኑም። ይህን ዘገባ እስካጠናቀርንበት ሰዓት ድረስ ምንም እንኳን ስለ ፕሬዝዳንቱ ጉብኝት የዋሽንግተን ባለስልጣናት ዝምታን ቢመርጡም ራማፎሳ ከአሜሪካ ጋር ያላቸውን የንግድ ግንኙነት ማጠናከር በሁለቱ ሀገራት መካከል የተፈጠረውን ውዝግብ ለማርገብ እጅግ አስፈላጊ ነው ሲሉ ተናግረዋል። እኛን ወደዚህ ያመጣን ይህ ነው ያሉት ፕሬዝዳንት ራማፎሳ ከአሜሪካ ጋር ውጤታማ የንግድ ስምምነት ይዘን መመለስ እንፈልጋለን ሲሉ ተናግረዋል። እነዚያን ግንኙነቶች ማጎልበትና በሁለቱ ሀገራት መካከል ያለውን መልካም ግንኙነት ማጠናከር እንፈልጋለን ሲሉም ራማፎሳ አክለዋል። ሁለቱ ሀገራት ለወራት በክርክር ውስጥ የቆዩ ሲሆን ፕሬዝዳንት ትራምፕ በተደጋጋሚ የደቡብ አፍሪካ የአፍሪካነር ወይም ነጭ የቆዳ ቀለም ያለው አናሳ ማህበረሰብ የዘር ማጥፋት እያጋጠመው ነው ሲሉ አጥብቀው ሲናገሩ ይደመጣሉ። ይህ ወቀሳም የደቡብ አፍሪካ ተወላጅ በሆኑትና በቅርብ አማካሪያቸው ቢሊዮነር ኤሎን ማስክ ጎልቶ ቢገለጽም የደቡብ አፍሪካ መንግስት ክሱን ውድቅ አድርጓል። በሁለቱ ሀገራት መካከል ውጥረቱ የተባባሰው ፕሬዝዳንት ትራምፕ በጥር ወር ለሁለተኛ ጊዜ ስልጣን ከያዙ ከጥቂት ቀናት በኋላ ፕሬዝዳንት ሲሪል ራማፎሳ የደቡብ አፍሪካ መንግስት በልዩ ሁኔታዎች የግል መሬትን ያለ ካሳ እንዲወርስ የሚያስችል አከራካሪ ሕግን ሲፈርሙ ነበር። ይህ እርምጃ የትራምፕ መንግስት አይን ውስጥ የአፍሪካ ትልቁን ኢኮኖሚ አንቀሳቃሽ ሀገሯ ደቡብ አፍሪካን ምስል አበላሽቶታል። ባለፈው መጋቢት ወር በአሜሪካ የደቡብ አፍሪካ አምባሳደር ኢብራሂም ራሱል ፕሬዝዳንት ትራምፕ የበላይነትን በማንቀሳቀስና ነጮችን እንደ ተጎጂ ለማሳየት እየሞከሩ ነው ሲሉ ወቅሰዋቸው ነበር። በምላሹም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ራሱል ዘረኝነትን የሚያነሳሳ ፖለቲከኛ መሆናቸውን እንዲሁም በታላቁ ሀገራቸው ውስጥ ካሁን በኋላ የማይፈለጉ ሰው ናቸው ሲሉ ተናግረው ከዋሽንግተን ሸኝተዋቸዋል። በተጨማሪም አሜሪካ በእስራኤል ላይ በዓለም አቀፉ የፍትህ ፍርድ ቤት አይሲጄ ጠበኛ አቋም በመያዟ ተችታለች። ፕሪቶሪያ የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት በፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽሟል ስትል ከሳለች። ይህም የእስራኤል መንግስት በፍጹም የማይቀበለው ነው። በአውሮፓውያኑ የካቲት 2025 አዲሱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለደቡብ አፍሪካ የሚሰጠውን እርዳታ ማገዳቸውን አስታውቀው አብዛኞቹን የአፍሪካነር ማህበረሰብ አባላትን በአሜሪካ ስደተኞች አድርጎ ለማስፈር እቅድ አቅርበው ነበር። አፍሪካነሮች በዋነኛነት በ17ኛው ክፍለ ዘመን ወደ ደቡብ አፍሪካ ከመጡ የኔዘርላንድና የፈረንሳይ ቅኝ ገዢዎች የተገኙ ናቸው። ከ62 ሚሊዮን በላይ ከሚሆነው የደቡብ አፍሪካ ህዝብ ወደ 2.7 ሚሊዮን የሚጠጉ አፍሪካነሮች ይገኛሉ። ይህም ከ80 በመቶ በላይ የሀገሪቱ ዜጎች ጥቁር መሆናቸውን ያሳያል። ባለፈው ሳምንት የመጀመሪያዎቹ የአፍሪካነር ስደተኞች ወደ አሜሪካ መድረሳቸው ሁኔታውን ይበልጥ አባብሶታል። ትራምፕ ነጭ አርሶ አደሮች በአሰቃቂ ሁኔታ እየተገደሉ
የተወሰኑና መሬታቸው የተወረሰ ነው የሚለውን ወቀሳም በድጋሚ ሲያጠናክሩ የደቡብ አፍሪካ መንግስት ይህንን በተደጋጋሚ ውድቅ አድርጓል። እንደ ደቡብ አፍሪካዊው የፖለቲካ ተንታኝ ፕሮፌሰር አንቶኒ ቫን ኒውከርክ ገለጻ ራማፎሳ ወደ ነጩ ቤተ መንግስት ለማምራት የወሰኑት ውሳኔ በተለይ የትራምፕ የቅርብ ጊዜ ጠንካራ አቋም ግምት ውስጥ ሲገባ ትልቅ አደጋ ያለበት ስልት ነው። የፕሬዝዳንት ራማፎሳ ቃል አቀባይ ቪንሰንት ማጉዌኒያ ለቢቢሲ እንደተናገሩት ጉዟቸው የዲፕሎማሲያዊ ግንኙነቶችን መደበኛ የማድረግ ሂደት ለመጀመርና ለተሻሻለ የንግድ ግንኙነት መሰረት ለመጣል ተስፋ የሚጣልበት ነው ብለዋል። ጉዞው በቅርብ ጊዜ ውስጥ የተረጋገጠ በመሆኑ 4 ከፍተኛ የካቢኔ ሚኒስትሮችን ያካተተው የደቡብ አፍሪካ ልዑካን ቡድን መደበኛ ፕሮግራም ለማዘጋጀት በቂ ጊዜ አልነበረውም ብለዋል። ነገር ግን ትኩረቱ አፍሪካን ግሮውዝ ኤንድ ኦፖርቹኒቲ አክት ወይም የአፍሪካ እድገትና እድል ድንጋጌ አጎዋ የአሜሪካ ንግድ ችሮታ ማራዘሚያ ላይ እንደሚሆን ጠቁመዋል። አጎዋ ከአፍሪካ የሚመጡ የተወሰኑ ምርቶችን የአሜሪካ ሸማቾች ያለ ቀረጥ እንዲያገኙ የሚያስችል ለ25 ዓመታት የቆየ የአሜሪካ ድንጋጌ ነው። ደቡብ አፍሪካ ከአጎዋ ትልልቅ ላኪዎች አንዷ ስትሆን በአውሮፓውያኑ 2023 ብቻ ወደ 2.7 ቢሊዮን ዶላር ገቢ በአጎዋ ንግድ ማግኘት ትችላለች። ይህ ስምምነት በዚህ ዓመት መጨረሻ ላይ ለግምገማ የሚቀርብ ሲሆን ላይታደስ ይችላል ወይም ደቡብ አፍሪካ ከአዲሱ ስምምነት ልትገለል ትችላለች የሚል ስጋት ተፈጥሯል። ማጉዌኒያ የአጎዋ ንግድ ካልተራዘመ እኛ ከትራምፕ መንግስት ጋር አዲስ የንግድ ግንኙነት ማዕቀፍ ለመፍጠር ዝግጁ ነን፣ ይህም ለሁለቱም ወገኖች ጠቃሚ እንደሚሆን እናምናለን ብለዋል። በፕሪቶሪያና ዋሽንግተን መካከል ያለው ግንኙነት መሻከሩን በተመለከተ ደቡብ አፍሪካ ግልጽና ገንቢ ውይይት ለማድረግ ፍላጎት እንዳላትም ተናግረዋል። የፖለቲካ ተንታኙ ፕሮፌሰር ቫን ኒውከርክ በፕሬዝዳንት ራማፎሳ የዋሽንግተን ጉብኝት ሊከሰቱ የሚችሉ 2 ነገሮችን ይተነብያሉ። የመጀመሪያው ምክንያታዊ ሀሳቦች የበላይ ከሆኑና በሁለቱም ወገኖች ብዙ የቤት ስራ ከተሰራ ደቡብ አፍሪካ የምትፈልገው አስደሳችና መልካም መስተጋብር እንዲሁም ግንኙነቶች እንደገና መስተካከል ነው። ሁለተኛው ምናልባት ስሜታዊ ሀሳቦች የበላይ ከሆኑና ትኩረቱ በነጭ ዘር ማጥፋት ወቀሳ ላይ ከሆነ ነገሮች በፍጥነት ሊበላሹ እንደሚችሉ ያስጠነቅቃሉ። የደቡብ አፍሪካ ዩኒቨርሲቲ ምሁሩ የሀገራቸው ልዑካን ቡድን ደቡብ አፍሪካ በሀገር ውስጥም ሆነ በዓለም አቀፍ ደረጃ የራሷን የፖሊሲ ምርጫዎች የመተግበር መብት እንዳላት የትራምፕን መንግስት ማሳመን ካልቻለም በነጩ ቤተ መንግስት ትራምፕ ራማፎሳን ለማዋረድና ለማሳፈር ምቹ ሁኔታ ይፈጥርላቸዋል ብለዋል። ያ ሁለተኛው ሁኔታ ግን እኛ የምንፈልገው ሀገራችንም የምትሻው አይደለም ባይ ናቸው። ራማፎሳ ወደ አሜሪካ ያቀኑት ጠንካራ እቅድ ይዘው እንደሆነ ተስፋ እንዳደረጉም ገልጸዋል። በድርድር ችሎታቸው የሚታወቁት ራማፎሳ ምን አይነት ቁልፎችን መጫን እንዳለባቸው ያውቃሉ። እናም ጨዋታው ላይ የጋራ መግባባትን መፈለግ የሚወስዱት እርምጃ ሊሆን ይችላል ብለዋል ፕሮፌሰሩ። የ72 ዓመቱ ፕሬዝዳንት በህዳር ወር በደቡብ አፍሪካ በሚካሄደው የቡድን 20 ጉባኤ ወቅት የአሜሪካውን መሪም ለወዳጅነት ጋብዘዋል። ፕሮፌሰር ቫን ሰዎች ሲሪል ራማፎሳን ቢወዷቸውም ባይወዷቸውም ከአፓርታይድ ወደ ዴሞክራሲም በተደረገው ሽግግር ከነበሩ ቁልፍ ተዋናዮች አንዱ እንደነበሩ መቀበል አለብን። በባህሪያቸውና በስልታቸው የተነሳ ይህን እውን አድርገውታል ብለዋል። በደቡብ አፍሪካ የኳዙሉ ናታል ዩኒቨርሲቲ የፖለቲካ ተንታኝ የሆኑት ዶክተር ሉቢና ናድቬ የደቡብ አፍሪካው ፕሬዝዳንት ነገሮች ከቁጥጥር ውጪ ከሆኑ ሁኔታውን ለመቆጣጠር የሚያስችል ስብዕና እንዳላቸው ይስማማሉ። ይህ ፊት ለፊት የሚደረግ ስብሰባ ግንኙነቱን ለማጠናከር እውነታዎች በጠረጴዛ ላይ እንዲቀመጡ ያስችላል ብዬ ይገምታለሁ ሲሉ አክለዋል። ትራምፕን ያነሳሳውን ፕሮፓጋንዳ መታገል አለባቸው ብለዋል። በፕሬዝዳንቱ የተመራው ልዑክ አሜሪካን ደቡብ አፍሪካ ሉዓላዊ ሀገር መሆኗንና የራሷን ውሳኔዎች የማስተላለፍ መብት እንዳላት እንዲቀበል ማድረግ አስፈላጊ ነው ሲሉም ዶክተር ናድቬ ገልጸዋል። የፕሬዝዳንት ራማፎሳ ቃል አቀባይ ቪንሰንት ማጉዌኒያ ደቡብ አፍሪካ ወደ ስብሰባው መለመኛ ጎድጓዳ ሳህን ይዛ እንደማትሄድም አጽንኦት ሰጥተዋል። ደቡብ አፍሪካ ከዓለም ትልቁ ገበያዎች አንዱን ያህል የሚያስፈልጋት ቢሆንም አሜሪካን በተመሳሳይ ከደቡብ አፍሪካ የተወሰኑ ምርቶችንና እቃዎችን ትፈልጋለች። ደቡብ አፍሪካ በአሁኑ ወቅት የተለያዩ ማዕድናትን ወደ አሜሪካ ትልካለች። እነዚህም ፕላቲኒየም፣ ብረትና ማንጋኔዝ እንዲሁም የከበሩ ድንጋዮችና ፍራፍሬዎች ይገኙበታል። ጂኦ ስትራቴጂካዊ አቋሟ ደግሞ ለአሜሪካ ማራኪ እንደሚያደርጋትም ተንታኞች ያስረዳሉ። እኛ እንድንወድቅና ከዚያም በአፍሪካ ያለን ሚና ለመተካት የሚፈልጉ ተጫዋቾች አሉ የሚሉት እኒው የሀገሪቱ ተንታኞች የከፋውን ሁኔታ ሲገልጹ ወደ ሞላላው ቢሮ ስህተት የሚሄድ ከሆነ የምንከፍለው ዋጋ ይህ ነው ባይ ናቸው። የፖለቲካ ተንታኙ ፕሮፌሰር ቫን ኒውከርክ የዋሽንግተኑ ስብሰባ ፈጣን መፍትሄ ላያመጣ እንደሚችል ጠቁመው ይህ የሚያመላክተው አሁን ያለውን አጣብቂኝ ሁኔታ ለመፍታትና ዲፕሎማሲያዊ ግንኙነቶችን መደበኛ የማድረግ ሂደት መጀመሪያ ነው ብለዋል። ያ ስብሰባ አሉታዊም ይሁን አዎንታዊ ውጤት ቢኖረውም ግንኙነቱን መደበኛ ማድረግ ለመጀመር ትልቅ እድል ይሆናል ሲሉም ሀሳባቸውን ደምድመዋል። የትንታኔ ዘገባውን ስናዘጋጅ
ስናዘጋጅ ቢቢሲን፣ ዚ ኮንቨርሴሽንን፣ ሬውተርስን በዋቢነት ተጠቅመናል።